ቅድስት ኤልሳቤጥ ስትናገር ጌታ ስትል እንግዲህ እሱ አደባባይ ላይ ጌታ ሲል አምላክ ነው። ቅድስት ኤልሳቤጥ በመንፈስ ቅዱስ ተመልታ ስትናገር አይደለም ነው። ግራ ነው የሚያጋባው እውነት ለመናገር ግን ቀደም ልደት ሲናገር አንድ እንትን ስለመጣልኝ እሱን ለማለት ነው። ነገረ ማርያምን ሳይነሳ ወይም ስለ ማርያም ሳይነሳ በቃ ስለ ኢየሱስ ብቻ ነው ማውራት ያለብን ወይም ስለ ኢየሱስ ስናነሳ ማርያም ማንሳት አያስፈልግም ይላሉና ሰሞኑን እየገቡ አንዳንዶቹ አይ ቴዎቶኮስ እኮ ትባላለች የሚሉት ሰዎች ምን ላይ ሲሰጡ ከሰማችሁ ምን እያሉ ነበረ? አይ ይሄ እኮ ወላዲተ አምላክ የሚለው ነገረ ክርስቶስን ይነካል። ስለዚህ ነገረ ክርስቶስን ስለሚነካ የግዴታ ልናምነው ይገባል እያሉ ቃሌን ጨምሮ ምላሽ የሰጡ ወንድሞች አሉ፣ ፕሮቴስታንቶቹ ማለት ነው። እነ ማንም ሜሎስ ምናምን ነገር ይህን ይዘን ምን እንላለን? ወላዲተ አምላክ ማለት አይቻልም ወይም አያስፈልግም፣ ወላዲተ አምላክ ሳንል ነገረ ክርስቶስን ማውራት እንችላለን ያሉትን ምላሽ ሲሰጡ የግዴታ ነገረ ክርስቶስን ይነካል ካሉ እኛ ጋር መጥተው ምን ማለት የለባቸውም ማለት ነው። ስለ ክርስቶስ ስታነሱ ስለ ማርያም አታንሱ ማለት የለባቸውም ማለት ነው። ወይም ወላዲተ አምላክነቷን አትናገሩ ማለት የለባቸውም። ምክንያቱም ወንድሞቻቸው ወላዲተ አምላክ የሚለውን ሲክዱ ነገረ ክርስቶስን እንደሚነካ ራሳችሁ ስለመሰከራችሁ እኛም እያረግን ያለ ነው ይህንን ነው። ነገረ ክርስቶስ ሲነሳ ምን ይነሳል? አብሮ ክርስቶስ ፍጹም ሰው ፍጹም አምላክ እንደመሆኑ ስግው ቃል እንደመሆኑ ስጋን ከድንግል እንደመንሳቱ አብሮ ይነሳል። ምክንያቱም ከጥንቱ ጌታ ኢየሱስ ወይም ቃል ከጥንቱ ቃል ወይም ሳይዋሃድ በፊት ያለውን ስናነሳ ከድንግል ስጋ አልነሳምና ይወራለትም አይደለም። ስለዚህ ፍጹም ሰውነትን ማንሳት ፈልግ ወይም ሲነሳ ማርያም ትነሳለች ነው። ሌላ ነገር የለውም። የሚለውንም ስንናገር የመጀመሪያው ትኩረታችን ነገረ ክርስቶስን ስለሚነካ እናንተ ስትሉ ነገረ ክርስቶስን ይነካል እኮ ስትሉ ልክ ናችሁ። እኛ ስንል አይ ለማርያም ነገር ስላላችሁ ነው የሚል ፋላሲ ነገር ለማንሳት ሞክራል። ይህም ልክ አይደለም እና በራሳችሁ መዝናችሁ የእኛን እምነት ነው ብላችሁ አትበይኑብን እባካችሁ። ልክ አይደለም ማለት ሲያቅታችሁ መመለስ ሲያቅታችሁ የተለጠጠ ነገረ ማርያም ስላለ ነው እያላችሁ ራሳችሁን አታሞኙ። ልክ አይደለም። ነገረ ማርያም ተለጠጠ አልተለጠጠ ሚዛኑ የእናንተ አይምሮ ሊሆን አይችልም። እኔ በጣም የሚገርመኝ በራሳቸው አይምሮ መዝነው ደምድመው ጨርሰው በቃ እንዲህ ነው ይላሉ። የእኔን እምነት እንዴት እንዲህ ነው ብለህ ትዘጋዋለህ? የእኔን እምነት እኔ ነኝ እኮ መግለጽ ያለብኝ አይደለ እንዴ? ሙስሊሞችን በሚያምኑት ነው አይደል የምትሞግቷቸው? ምን ሞግታቸው? በሚያምኑት ነው። እናምናለን ባሉት አላህ አካል አለው ሲል አለው ብለህ አምናለህ፣ ስለዚህ ትጠየቃለህ፣ ሙግት ይቀርብብሃል። አይ የለውም ብሎ ካመነ አለው ትላለህ እያለ ይሞገታል እንዴ? አይሞገትም። ስለዚህ ማርያምን አናመልካትም እያለን ታመልኳታላችሁ። 24 ሰዓት ላይቭ ርዕሱ ታመልኳታላችሁ። ይሄ ድንዛዜ ነው። ወላዲተ አምላክ ትባላለች ስንል ነገረ ክርስቶስ ስለሆነ ነው እያለን አይ እኛ ስንለው ነገረ ክርስቶስ ነው ስንለው ልክ ነው፣ እናንተ ስትሉት ልክ አይደለም፣ እናንተ ማምለክ ፈልጋችሁ ነው፣ እናንተ እንዲህ ማለት ፈልጋችሁ ነው። ይሄ ከንቱ ወቀሳ ነው እና ልክ አይደለም። መጽሐፍ ቅዱስ በግልጽ ቋንቋ ነው የሚናገረው። ከድንግል የተወለደው እርሱ አምላክ ነው፣ እናቱ ነችና የአምላክ እናት ትባላለች። ከድንግል የነሳውን ስጋ የራሱ አድርጎታል። ለዛ ነው መጽሐፍ ቅዱስ በገዛ ስጋው የሚለን በገዛ ደሙ የሚለን ማለት ነው። በገዛ ደሙ የዋጃትን ቤተክርስቲያን ይል አይደለ? የራሱ አድርጎታል። የራሱ ያደረገው ያ ስጋ የነሳው ከድንግል ነው። እርሷም ደግሞ ወልደዋለች፣ አሳድገዋለች፣ እናቱ ነች። ፍጹም ሰውነቱን ካመንክ አንተ ለእናት ያለህን ቦታ ኢየሱስም ለእናቱ አለው። ይህን ማወቅ ያስፈልጋል። እናትህ በአንተ ላይ እንደነበራት ቦታ ልክ እንዲሁ ማርያም በኢየሱስ ላይ ነበራት።
ያንን ማወቅ ያስፈልጋል። ፍጹም ሰው ነው ሲሉ አምላክነቱን አግለው ጨርሰው ማርያም ጋር ሲሄዱ ግን ማርያም ግን ለልጇ ላይ እንደዚህ አይነት ቦታማ እንዴት ይኖራታል የሚል ቦታ ውስጥ ይገባሉ። በጣም ነው የሚገርመው። ይሄ ወልዳ ልጄ ብላ አጥብታ አሳድገዋለች የእኛን ጌታ። እርሱም ፍጹም ልጇ ነው። በመስቀል ላይ እያለ በሞቱ ሰዓት አደራ ብሎ የሰጣት እናቱ ነች አደለ? ስለዚህ ማርያም በኢየሱስ ዘንድ ቦታ አላት። ኢየሱስም በማርያም ዘንድ የልጅነትም ጭምር ቦታ አለው። የአምላክነትም የልጅነትም ቦታ አለው በማርያም ዘንድ። ይሄ ከፍጥረት ታሪክ ልዩ ያደርጋታል። ይህንን መካድ አንችልም። ወላዲተ አምላክ የሚለው ግን ነገረ ክርስቶስ ነው፣ ነገረ ማርያም ብቻ አይደለም። እንደውም በትልቁ ምንፍቅና የሚሆነው ይሄ ነው። ነገረ ክርስቶስን የሚያመሰቃቅልባችሁ ነገር ለራሳችሁ ለትምህርታችሁ ስትሉ ተጠንቀቁ። እውነት ለመናገር ከኛ ለመፎካከር ኦርቶዶክሶች እኮ በሚል ትምህርትን አትገንባ። ፓራሳይት ይመስል የሰው ትምህርት ላይ ትምህርትህን ገንብተ ጥያቄ ስትጠየቅ ኦርቶዶክሶች እኮ ብለህ የምትመልስ ከሆነ ይሄ ክፉ በሽታ ነው። ሱባኤ ሁሉ ልትገቡበት ይገባል። ሰሞኑን ዜድን ጨመቅ ሲያደርጉት ምን ማለት ጀመረ? እኔ ስጋት አለብኝ ስጋት አለብኝ። ምንድን ነው? የተለጠጠ ነገረ ማርያም ስላለ አለ። እንዴ ክፉ ትምህርት እኮ አጠገብ ነበረ። ኢየሱስ ለዓለም አልሞተም የሚለው ኢየሱስ የሞተው ለጥቂቶች ነው የሚያድነውም አስቀድመው የተወሰኑትን ነው የሚለው ክፉ ትምህርት እኮ አለ። እሱ አላሳሰባቸውም። እውነት ለመናገር አሁን እዚህ ርዕስ ላይ ሁሉም አንድ ላይ አጋንንት ነው ያለውም ያላለውም አብረው ቁጭ ብለዋል እኮ። አይገርማችሁ? ሊያውም በማናምነው እነሱ በገመቱት ገና የጣሩ ነው። ይህን ርዕስ እኛ አንቀበልም። ነገረ ማርያም ተለጠጠ አልተለጠጠ ብለን እነሱ ከአጀንዳ ልንቀበል ማለት ነው። አረዛው ጨርስ። ኢየሱስን የካደ ማህበረሰብ እያፈራህ ነው። በጣም አንድ የተመቸኝ ብዬ ጨርሳ አንድ የተመቸኝ እንትን አማንሻሎም እኛ ወጣቶቹ ሰከን ስንል ሽማግሌዎቹ እያፈሉ ነው ብሏል። እኔ ይስማማኛል፣ ማርያምን ይስማማኛል። ደግሞ ዓለም እንትን ያደረገችውም እዚህ ጋር አንድ ያልተደረገውም ሁለቱም ገፋ ብለው በሁለት አይደለም። መረጋጋት ያስፈልጋል። እና አምላካችንን ስለነካችሁ ነገረ ድህነትን የሚነካ ነገር ስላነሳችሁ እንደ ቀላል ዝም እንላችሁ አንችልም፣ ይከብደናል። ይህ ትልቅ ምንፍቅና ነው። ነገረ ማርያም አይነሳም ነገረ ክርስቶስ ሲነሳ ላላችሁት ግን ራሳችሁ ይኸው አነሳችሁት። ነገረ ክርስቶስን ይነካል ዜዴ የተሳሳተው ስህተት ስትሉ ይኸው ወላዲተ አምላክ አትባልም እኮ ነው ያለው። ኢየሱስ አምላክ አይደለም አልነበረም ያለው ልጁ ያለው በቀጥታ ኢየሱስ አምላክ ነው፣ ማርያም ግን ወላዲተ አምላክ አትባልም ሲል አይ ይሄ ነገረ ክርስቶስን ይነካል አላችሁ። እኛም ማርያምን የምናነሳት እንዲህ ነው። እሷን ወላዲተ አምላክ ናት ስንል ክርስቶስን አምላክ ነው እያልን ስለሆነ የተያያዘው በዚህ ምክንያት ነው ማለት ነው። እና ለምን ታነሳላችሁ ምናምን ሲሉ ስለሰማው ነው። ይቅር በሉኝ፣ ረጅም አወራሁ። አይ እንትን ለጥጣችኋል የሚለው ዘዱ ያልተለጠጠውን ኢየሱስን ለምን አይናገርም? እኛ ከለጠጥን ማለት ነው። ለምን ቄርሎስ ላይ ወይም መጽሐፍ ቅዱስ ላይ ቆሞ እንትን ኢየሱስን እውነት አይናገርም? ያልተለጠጠውን ለምን አይናገርም? የእኛን ቴቶ ማለት ነው። እሱ እኮ ነው ችግሩ። ያልተለጠጠውንም እኮ አያምንም። ኢየሱስን አያምንም እንዴ? ጴንጤ የሚያምነው ያልተለጠጠውን ለምንድን ነው ማያምነው? ለጥጣችኋል ይላል እንዴ? እንዴት ነው የተለጠጠው? እንደ ማስቲካ ነው? እንደ ፕላስቲክ ነው? አዲሻ ቀጥል። ሰላም ይብዛ።
ሰላም እግዚአብሔር ከኔም ከእናንተ ጋር የሚሆን። እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ቶኒ አለን እግዚአብሔር ይመስገን። በገነጋ ዱፍቴ ኦቦሌሶ አካማ አንተ እሺ፣ አይቶ የሆነ ነገር ልል ነበረ ለቶ ያ እስቲ የተወሰነውን እኮ ተውኩት እኮ የሆነ ሪከርድ እየሰማኝ ምንድነው ድንግል ማርያምን ሳንሰብክ ምንድነው ድንግል ማርያምን ሳናነሳ ክርስቶስን መስበክ እንችላለን አለና ዮሐንስ አሁን ድንግል ማርያምን ሳያነሳ እኮ ዮሐንስ ወንጌል ምዕራፍ 1 እስከ 14 ሰብኳል ምናምን አለ። ወይ ሎጂክ አያውቁ ወይ ደግሞ ትምህርት አያውቁ። በጣም ተቸገርን። የሆነ አንድ ግለሰብ ለማትረፍ ሲሉ ማለት ነው ለሃይማኖትም ለትምህርትም እንደማይጠነቀቁ የምታውቁት በዚያ አጋጣሚ አሁን በእነሱ አባባል ለስቴክ ዴር ሎጂክ እና እስቲ ሎጂኩን እንወሰደው እንበልና ከአብ ተወለደ ሳትል ስለ ክርስቶስ እንደው መስበክ እችላለሁ እንደማለት ነው አይደል? እንደው ከአብ ተወልዷል ማለት ሳይጠበቅብኝ ስለ ክርስቶስ ብቻ ሰብካለሁ፣ ስላሴ ሳልሰብክ ክርስቶስን መስበክ እችላለሁ። እሳቻን አርጊመንት ማለት ነው። እንደዚህ አይነት አርጊመንት ምክንያቱ ከዮሐንስ 1 እስከ 14 ከአብ ተወለደ ምናምን የሚል ስለሌለ ማለት ነው። ግን ዮሐንስ ስለ እመቤታችን አልተናገረም፣ አልሰበከም ነው። ቃል ስጋ ሆነ የሚለው እኮ ባይዘወይ በጣም ቫስት የሆነ ትምህርት እኮ ነው። ቃል ስጋ ሆነ እንዴት ሆነ? ከድንግል ማርያም ወይ ደግሞ ባይዘወይ ስለ ድንግል ማርያም ሳልሰብክ ስለ ክርስቶስ ሰብካለሁ ካል ወይም ግኖስቲክ ሆነ ትወጣታለህ። ኦፍ ኮርስ የትምህርታችሁ ምንጮች ሁሉ የመናፍቃን ማለት የፕሮቴስታንት ትምህርት ሁል ጊዜ ከተናገሩ የመናፍቅ ሶርስ አይጠፋበትም። ወይም ከድንግል ማርያም አይደለም ካልክ ወይ የኦንሊ ጂሰስ አይነት ትምህርት ትወስዳለህ። ከሰማይ የመጣ ነው ስጋው፣ ልክ እንደ ግኖስቲኮች አይነት ትምህርት ይዘህ ትመጣለህ። አለበለዚያ ባይነሰሲቲ ግዴታ ስጋው ከድንግል ማርያም የነሳው እንደሆነ ትመሰክራለህ፣ ታምናለህ፣ ታብራራለህ፣ ትገልጻለህ። ቃል ስጋ እንዴት ሆነ? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሆኑን ነስቶ ልትል የግድ ያስፈልግሃል ማለት ነው። ይህን ካላልክ ክርስቶስ እንደ ግኖስቲኮች ስጋ አልነሳም ምትሃት ነው ወደሚል ትልቅ ሄሬሲ ትገባለህ። ወይም ደግሞ ከሰማይ ይዞት የመጣ ነው መገረፍ፣ መሰቀል፣ መታመሙ ፋንተም ነው ወደሚል ትልቅ ምንፍቅና ትወድቃለህ። ይህን ሁሉ የሚጠብቅልህ ምንድነው? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ቃል ስጋ ሆነ የሚለው የግድ ልትቀበል ያስፈልግሃል ማለት ነው። እና ይሄንን ትምህርት ለመሸፈን ወይም ደግሞ ይሄንን ክህደታቸውን ለመሸፈን ምንድነው ያሉት? አይ ከኦርቶዶክሶች አንጻር እኮ ነው የነሱ የተለጠጠ ነገረ ማርያም ስለሆነ ከኦርቶዶክሶች አንጻር ነው የተነገረው ለማለት ደግሞ ሞከሩ። በደንብ ተለጠጠ ያሉት አሁን እኔ የሚያመጡ ጽሁፍ እንኳን አንብበው እንደማይመጡ ብታውቁት ወላዲተ አምላክ የሚለው ዴፊኒሽን ሲዘረዘር ማርያም ማህደረ መለኮት ርግቤ ሌላ እያሉ ነው የሚተነትኑት። ይሄ የተለጠጠ የወላዲተ አምላክ ዴፊኒሽን ነው አሉ። የወላዲተ አምላክ ትርጓሜ ነው እንዴ ማርያም? የማርያም ትርጓሜ ማርያም የሚለው ስም ትርጓሜ ሲተረጎም እንዲህ ነው ብለው የጻፉት ወላዲተ አምላክ የሚል ትርጓሜ ብለው አመጡ። እስቲ ጽሁፍ እንኳን አንብቡ የተወሰነ። ማርያም የሚለው ፊደል ትርጓሜ ሲተነተን አባቶች ይሄ እመቤታችን ይሄ ማርያም የሚለው ባይዘው በጣም ብዙ አባቶች ስለ ስሙ ብዙ ትርጓሜ ሰጥተዋል፣ ብዙ ማብራሪያ ሰጥተዋል። ከነዛ መካከል ማርያም ማለት ርህርህት ማለት ነው። ማርያም ማለት ስታር ኦፍ ኤሲ ብለው እነ ቅዱስ ጄሮምም ራሱ የባህር ውስጥ እንቁ፣ የባህር ውስጥ ኮከብ እያሉ ትርጓሜውን ይሰጣሉ። ማርያም የሚለው የቤተ ክርስቲያናችን ሊቃውንት ይህንን ማርያም የሚለው ፊደል ሲተረጎም አመስጥረው ከምን ጋር አገናኙት? ከመቤታችን ባህሪ ከመቤታችን ግብር ጋር። ማ ማለት ማህደረ መለኮት ነው። ይህን ትቃወማለህ ማይ ብራዘር? ይህን ከተቃወምክ በኋላ ላይ እናየዋለን። ማህደረ መለኮት ነች አይደለችም እንዴ? ነች።
ቀጥሎ ርግቤ ይቤላ ይላል። ርግቤ ይቤላ ማለት ርግብ የዋህ እንደሆነች ድንግል ማርያምም የዋህ ናት። እንደ ርግብ የዋህ ነች። አት ዘ ኤንድ ኦፍ ዘ ዴይ ይህንም ትክዳለህ? ማቴዎስ ወንጌል ምዕራፍ 5 የዋሃን ብፁዓን ናቸው የእግዚአብሔርን መንግስት ይወርሳሉና ይላል። እመቤታችን የዋህ አይደለችም? በጣም የሚያስደንቅ ነው። የእመቤታችን ርህርህት ነች መባሉ በጣም ነገረ ማርያም ተለጠጠ። ማይ ሴንት ኒስቶሪዮስ ሰለላሁ ዐለይሂ ወሰለም የሆነ ትምህርት እያስተማሩ የኒስጥሮስን ትምህርት ፕላስ ደግሞ የመሐመድን ትምህርት ኢየሱስ ጌታ ነው ሲባል እንደ አብርሃም ያለ ከዛ ደግሞ ስጋን እንጂ አምላክን አልወለደችም እያሉ የንስጥሮስም የመሐመድም ትምህርት አዳቅለው የያዙ መናፍቃን አቅፈ ድንግል ማርያም ርህርህት ነች። በጣም ተለጥጧል ነገረ ማርያም። አር ዩ ሲሪየስ? እየቀለድክ ነው እንዴ? እንዴ የምር በቃ ፓንች የሆነ ሄሬሲ እኮ ነው የያዛችሁት። የአንድ እንደው ንስጥሮስስ እንዲህ ያለ መንፍቅና ራሱ አልያዘም። እውነት ለመናገር የእናንተ እኮ የባሰ ነው። በእርግጥ ከመሐመድ በኋላም ስለመጣችሁ አመጣጣችሁ ከእስልምና ነው የሚመስል ክርክራችሁ በጣም የሚያስደነግጥ ከክርስቲያን የሚወጣ የማይመስል ይህ ጌታ ሲባል እንደ አብርሃም እንደተባለው ነው እያሉ የኦርቶዶክስ ነገረ ማርያም ተለጥጧል ብለህ ቀልድ ባትቀልጥ በጣም ደስ ይለኛል። ሲቀጥል እነሱ ሲነሱ የምር የኦርቶዶክሳውያን ነገረ ማርያም ተለጥጧል በሚል ነው አይደለም እኮ ባይዞ እንትናን ጌርሳምን ሰምታችሁታል? ቄርሎስ አናቴማ 12ቱ አናቴማ ላይ ድንግል ማርያምን ወላዲተ አምላክ የማይል አማኑኤልን አምላክ ነው የማይል እሱ የተረገመ ይሁን ብሏል። ይሄን አልቀበለውም አለ። ነገረ ማርያም ለጥጧል ያሉት ጀለስ ካለካ ምን እያለ ነው? የጉባኤ ኤፌሶን 12ቱ አናቴማ ራሳ ለካ ይቀበሉ። ካኒ ኢማጅን የቄርሎስ 12 አናቴማ ማለት በኤፌሶን ጉባኤ ተነርቦ በጉባኤው የተቀባይነት ያገኘ አናቴማ ነው። ሰው ሊደነግጥ ይገባል። 12ቱ አናቴማ 1 እና 3ን አልቀበልም እያለ ነገረ ማርያም ተለጥቷል። ወላሂ ነው የምትለው አንተ መች እግዚአብሔርን ወይም ደግሞ ክርስቶስን እንደማትሉ ተስፋ አደርጋለሁ እንዲህ እያላችሁ ኦኬ። የመጀመሪያ አናቴማ የሴንት ሲሪል ወይም ደግሞ የኤፌሶን ጉባኤ ምንድነው የሚለው? if anyone refuses to confess that the Emmanuel is in truth God አማኑኤል አምላክ እንደሆነ የማይቀበል እሺ and therefore that the Virgin Mary is mother of God Theotokos ድንግል ማርያምም የአምላክ እናት እንደሆነ የማይቀበል for she gave birth after a fleshly manner to the word of God made flesh let him be anathema ምክንያቱም እግዚአብሔር ቃልን በስጋ ወልደዋለችና እሷ የአምላክ እናት ነች የማይል ቢኖር እሱ የተወገዘ ይሁን። ይሄን አይቀበሉትም ወገኖቻቸው። ይሄንን የመሰለ ታላቅ ምንፍቅና አድበስብሰ ነገረ ማርያም ተለጥጧል ብለ እንደው ማምለጫ ልታረገው ትሞክራለህ። እኔ በጣም የሚያሳፍረኝ ማለት እነሱ ዞሮ እኔ ሁለቱም ወንድሞች ስማቸውን አለጥራውና በጣም ብዙ ሄሬሲዎች ስለሚናገሩ ኤክስፔክትድ ነው ከነሱ። ግን የሆነ አባቶችን እንቀበላለን እንደው የሆነ ትምህርት ላይ አባት ካላስደገፍክ ምናምን ብለው ሰውን ለመሸወል ለማስመሰል የሚሞክሩ አንዳንድ ሰዎች እንደው ድንግል ማርያም ወላዲተ አምላክ አይደለችም ማለቱ መናፍቅ አያስብለውም ከክርስትና ያስወጣውም የሚሉ ደፋሮች ደግሞ አሉ። የምራቸው ነው። አሁን ድንግል ማርያም ወላዲተ አምላክ አይደለችም ካለ አንድ ሰው ኢሚዲየትሊ በጣም ትልቅ ምንፍቅና ውስጥ ነው፣ ከክርስትና ውጪ ነው። እንዴት ድንግል ማርያም ወላዲተ አምላክ አይደለችም ማለት ኢሳይያስ 9:6ን አልቀበልም ውሸት ነው እያለ ነው። ድንግል ማርያም የአምላክ እናት አይደለችም ማለት ሉቃስ ወንጌል ምዕራፍ 1 ከቁጥር 40 ጀምሮ መንፈስ ቅዱስ በኤልሳቤጥ አድሮ የተናገረውን አልቀበልም እያለ ነው። ሰው ትንቢተ ኢሳይያስን አልቀበልም ሉቃስን አልቀበልም እያለ ክርስቲያን ምን አይነት ክርስቲያን ወይም ደግሞ
የምርም የሞንታነስ ተቀባዮች መሆናችሁን ግለጹልንና የሆነ ሉቃስ ወንጌል ብቻ ነው የምንቀበል። ሉቃስ ወንጌልም አትቀበሉ ማለት ዘ ኤንድ ኦፍ ዘ ዴይ ለካ ሉቃስ ወንጌል ላይ ነው ያለው። ምንድነው የምትቀበሉት? ቆይ ሲቀጥል ወላዲተ አምላክ አይደለችም ማለት ይገባችኋል? ክርስቶስ አምላክ አይደለም ማለት ነው። የተወለደው ሕፃን አምላክ አይደለም እያለ የተወለደው ሕፃን አምላክ አይደለም። የተወለደው ሕፃን አምላክ አይደለም ብለህ ከድህነት አትወጣ ማለት ይሄ ከድህነት ያስወጣ ማን ነው የተወለደው ታዲያ? ሰው ነው። ለወት ስብሐትና እና በጣም ይህንን የመሰለ መንፍቅና ራሳችሁን ለማጃጃል እታች ያለው የሚሰማችሁ ለማጽናናት ስትሉ ለማድበስበስ አትሞክሩ። የእናንተ ስለተለጠጠ ነው ምናምን። እኛ ቢያንስ ትምህርቶቻችን የነገረ ማርያም ትምህርታችን የታወቀ ነው። ድንግል ማርያም የነገረ ማርያም ራስ ወይም መሰረት ወላዲተ አምላክ ቴኦቶኮስ ማሂደረ መለኮት የሚለው ትምህርት ነው። የድንግል ማርያም የክብሯ ሁሉ መሰረቱም ጉልላቱም የአምላክ እናት የሚለው ከአምላክ እናት ውጪ ሊለጠጥ የሚችል ትምህርት ምንም ልታመጣ አትችልም። ባይዘው ድንግል ማርያም እንደው አምላክ አንላትም ኦፍኮርስ። ስለዚህ አምላክ እስካላልናት ድረስ ከወላዲተ አምላክ የሚበልጥ እንደው ለጠጥክ ተብሎ ከወላዲተ አምላክ በላይ ምን ልታመጣ ነው? ቆይ ትምህርት ተብሎ ድንግል ማርያምን አከበርኩ ብትል አምላክን ወልዳለች የአምላክ እናት ነች ከሚለው ትምህርት በላይ ምን ልትላት ነው? ቆይ ምን እንላታለን? እናታችን አልናት። ይሄ ለእመቤታችን ክብር ሳይሆን ባይዞ ሐሳር ነው። ምኑ ክብር ነው? የኃጢአተኛ እናት መባል ለእሷ ክብሯ ነው? ምኑ ክብር ነው እንዴ? ክርስቶስ የፍጥረታት ሁሉ ባለቤት እናት ተብላ አንተ እናት ስለተባለች ምትከብር መሰለ? ወይስ ደግሞ አማላጅ መባሏ ድንግል ማርያም ትለምናለች መባሉ የሚያስከብራት ነው እንዴ የሚመስላችሁ? እንዴት ነው የሚያስከብራት? የአምላክ እናት ከሚለውና እንደው ስለኛ ትለምናለች የሚለው የትኛው ነው የከበረው? ማሰብ ለሚችል አይምሮ እንኳን ድንግል ማርያም ቅዱሳንም ሁሉ ይለምናሉ። እንኳን ቅዱሳን ይቅርና ኃጢአተኞች እኛ ኃጢአተኞች ራሱ እንለምናለን። ይሄ ክብር አይደለም። የምን መከበር ነው? በቃ ድንግል ማርያምን ሰው ፈርጦ ተነስቶ ወርዶ ወጥቶ የአምላክ እናት ከሚለው ክብር በላይ ሊያመጣ ምንም አይችልም። ማለት መላእክት ራሱ ማለት እኮ ባይዘው መላእክት ራሱ ይህንን ክብር ሊያመጡት አይችሉም። ከፍጥረት በሙሉ ፍጥረታት ሁሉ ተደምረው ይህንን ክብር ራሱ ሊያገኙት አይችሉም። የአምላክ እናት የሚለው ክብር። ስለዚህ ከዚህ በላይ ነገረ ማርያም ተለጠጠ ምናምን እንዴት ነው ሊለጠጥ የሚችለው? ራሳችሁን ባትሸውዱ፣ ራሳችሁን ደግሞ በምንፍቅና ውስጥ ባታጽናኑ መልካም ነው። ኦኬ። ሁሉም አባቶች ድንግል ማርያም የአምላክ እናት ነች የማይል ቢኖር የተወገዘ የተረገመ ከቤተ ክርስቲያን የወጣ ነው። ይሄ ባይዞ ቤተ ክርስቲያን ከተከፈለች በኋላ ምናምን እንኳን አይደለም። ቤተ ክርስቲያን አንድ በነበረችበት ሰዓት ዓለም አቀፋዊቷ ቤተ ክርስቲያን ያስተማረችው የሰበከችው ኦኬ ይሄንን የካደውን መናፍቅ ደግሞ ያወገዘችበት የታመነ ትምህርት ነው። ሰው ከዛ አንጻር ነው። በጣም ይቅርታ መምህር በረከት ገብተው በብዙ አበዛው። እግዚአብሔር ይስጥልኝ መምህር፣ እንኳን ደህና መጡ። ሰላም ብያለሁ። ሰላም ይዋዴ፣ ሁላችሁም ሰላም ብያለሁ። ቃለ ሕይወት ያሰማልን። በጣም ደስ የሚል ሀሳብ ነው። አሚሩ እንኳን በደህና መጡ። እንደው ትንሽ ለመጨመር ነገሩ ከኔ የቀደሙም አሉ፣ ምናልባት ከወጣው ብዬ ነው ከተፈቀደልኝ ይቀጥሉ ማለት ነው። እሺ የእመቤታችን እኮ በቃ ወላዲታ አምላክ የሚለው ስሟ ላይ ነው ክብሯ ያለው። ቅድምም ይዋድ እንዳለው ወላዲታ አምላክ ካልክ በኋላ አለማክበር አይቻልም ወይ? እንደነ ማነው ወላዲታ አምላክ መባል የለባትም እንደሚሉት ሰዎች
ወጥረ መከራከር ነው ለማክበር ካልፈለክ እንጂ አላከብርም ብሎ ያመፀ ሰው ድንግል ማርያምን ማክበር አይገባም። ማክበር አልፈልግም ያለ ሰው ወላዲተ አምላክ የሚለውን ስም መተው ነው ያለበት። ባይዘወይ ወላዲተ አምላክ አትባልም የሚሉት ግሩፖች ኮንሲስተንት ናቸው። ስህተት ናቸው እንጂ ኮንሲስተንት ናቸው። በዚህ በደብል ፕሪዲስቲኔሽን ከሉትራን ይልቅ እነዚህ ሪፎርመሮቹ ካልቪኒስቶቹ ኮንሲስተንት እንደሆኑት ኮንሲስተንቱ ነው። ግን ያው ሁለቱም ስህተት ናቸው። ሎጂካል ኮንሲስተንሲ ግን እነዛኞቹ አላቸው እንደምታውቁት ማለት ነው። እነዚህም ቢሆን አሁን ሎጂካሊ ኮንሲስተንት የሆኑት መባል የለባትም የሚሉት ናቸው። ከፕሮቴስታንት ቅዱሳንን አለማክበር፣ ለድንግል ማርያም ክብር አለመስጠት፣ ቬነሬት አለማድረግ ይሄንን ትምህርት ካለመቀበላቸው አንጻር ወላዲተ አምላክ አንልም ብለው መከራከር ነው ያለባቸው። ለምን ካላችሁ ወላዲተ አምላክ ካሉ በቃ ስም ላይ ነው ክብር ያለው። እንደ እግዚአብሔር ታዲያ ስማቸውን ሲቀይር የነበረ ለምንድን ነው? ለምሳሌ የብሉይ ኪዳን ሰዎችንና አብርሃምን ሐዋርያትን ሲጠራ ሌሎችንም ስማቸው ላይ እኮ ነው ክብር ያለው። ስም እኮ ክብር ነው። እና ድንግል ማርያም ወላዲተ አምላክ ስትባል ለምሳሌ ሔዋን የሕያዋን እናት የሚል ስም ሔዋን ብሎ አዳም ሲያወጣላት ስሟ ላይ ክብሯን እየተናገረ ነው። እና በስም ላይ ክብር አለ። በቃ ሁልጊዜ ስም ላይ ክብር አለ። ወላዲተ አምላክ ቴዎቶኮስ ካለ አንድ ሰው በቃ ማለማክበር አይችልም ድንግል ማርያምን። ለዛ ነው ሁሉም ጥንታውያን አብያተ ክርስቲያናት ተባብረው በድንግል ማርያም ክብር ላይ አንድ አይነት የሆኑበት ምክንያት በቃ ይሄን ዶክትሪን ይቀበላሉ በጋራ ወላዲተ አምላክ የሚለውን ስም ቴዎሎጂካሊ ከተቀበሉ ቬኔሬሽኑ ክብሩ ምናምን ግዴታ አብሮ መኖር አለበት። ካልሆነ ኢንኮንሲስተንት ነው የሚሆነው። ምክንያቱም በመጽሐፍ ቅዱስ ታሪክ በአጠቃላይ የተከበሩ ሰዎች እናቶች ሁሉ የተከበሩ ናቸው። የነገስታት እናቶች ለምሳሌ አንደኛ ነገስት ምዕራፍ 2 ላይ የሰሎሞን እናት ወደ ቤተ መንግስት ስትገባ ወደ ሶሎሞን ወደሚፈርድበት ቤት ስትገባ ሶሎሞን ወንበር አስቀምጦ ዙፋን አስቀምጦ በቀኙ ነው ያስቀመጣት። በቀኝ ማስቀመጥ ማክበር ነው እናቱን። የብሉይ ኪዳን እናቶች ንግስት ናቸው፣ ኩዊን ናቸው። ከሌላው ዓለም በተለየ ሁኔታ መጽሐፍ ቅዱስ የነገስታት እናቶች ናቸው ንግስት የሚሆኑ ኩዊን የሚሆኑት፣ ያው ለእመቤታችን ምሳሌ እንዲሆኑ ማለት ነው። ሶሎሞን የክርስቶስ ምሳሌ ነው እንደምታውቁት በመጽሐፍ ቅዱስ። ምክንያቱም ሶሎሞን የአባቱን ዙፋን የዳዊቱን ዙፋን እንደወረሰ ክርስቶስም በዳዊት በአባቱ ዙፋን ላይ ለዘላለም ይነግሳል ተብሎ ተነግሮለታል። ስለዚህ ክርስቶስ በሶሎሞን መንበር ተቀመጠ ብሎ ለዘላለም መንግስት ግን ዘላለማዊ መንግስት ያለችው ተብሎ እንደተነገረ እመቤታችንም የሶሎሞን እናት በተከበረችበት ክብር ትከበራለች ማለት ነው። ስለዚህ እናት ብሎ አለማክበር አይቻልም። እና አሁን እኔ እንደው በእውነት ሰሞኑን መስማት የምፈልገው ቅድም ቶኒ ሲል በጣም ገርሞኛል። የእነሱን ነገረ ማርያም ይንገሩን እያለ ነበረ ያልተለጠጠውን። እስኪ ነገረ ማርያም ወላዲተ አምላክ ካሉ በኋላ እስከምን እንደሚያከብሯት ይንገሩን። ወላዲተ አምላክ ካሉ በኋላ ስለ ቬኔሬሽኗ፣ ስለ ክብሯ፣ በቤተ ክርስቲያን ውስጥ ስላላት ቦታ እግዚአብሔር በምን ያህል ደረጃ እንዳከበራት እስኪ ይንገሩ። ይቀጥሉበት። እንግዲህ ያው ሜሪዮሎጂ ጀምረዋል፣ ወደ ሃይ ሜሪዮሎጂ ገብተዋል። ባይዘወይ እነዚህ ቴዎሎጂ የተማሩት ፕሮቴስታንት ውስጥ ያሉት ቴዎሎጂ የተማሩት ሃይ ክርስቶሎጂን የሚቀበሉት ሃይ ሜሪዮሎጂ ውስጥ ገብተዋል። አሁን በቃ ግዴታ ነው። ሃይ ክርስቶሎጂ ከተቀበሉ ሃይ ሜሪዮሎጂ መቀበል ግዴታ ነው። ምክንያቱም የኤፌሶን ጉባኤ ሃይ ክርስቶሎጂ ያሸነፈበት ነው። እነ ንስጥሮስ ያመጡት ዝቅ ያለ ክርስቶስን ዝቅ የሚያደርግ የሚከፍል ክርስቶሎጂ ተሸንፎ ምንፍቅና እንደሆነ ተገልጦ አይ ክርስቶስ አንድ ነው ተብሎ ቤተክርስቲያን ያወጀችበት እምነቷን የገለጠችበት ጉባኤ ነው። ከፍ ያለው ምንድነው? የተደላደለው የመጠቀው ነገር ክርስቶስ የታወጀበት ነው። የታወጀበት ስንል የተጀመረ ማለት አይደለም። ያው አሸንፎ የወጣበት ምንፍቅናዎችን የተወገዙበት ማለታችን ነው። እዚያ የሚቃረኑት
ስለዚህ ልክ ያ ጉባኤ ላይ ነው ድንግል ማርያም ወላዲተ አምላክ ተብሎ የታወጀበት። አሁንም የታወጀ ስንል በፊት ያልነበረ ማለት አይደለም። ከና ወዲህ ከጥንት ዘመን ጀምሮ ነበር። መጽሐፍ ቅዱስም የጌታዬ እናት ስለሚል ማለት ነው። ከመጽሐፍ ቅዱስ ከሐዋርያት ዘመን ጀምሮ ያለ ነው እና ሃይ ክርስቶሎጂ ግዴታ ሃይ ሜሮሎጂ ነው። ሃይ ሜሮሎጂ ያመጣል። ሃይ ሜሮሎጂ ደግሞ ግዴታ ቬኔሬሽን ያመጣል። ድንግል ማርያምን ማክበር ግድ ነው። በቃ ወላዲተ አምላክ ካሉ በኋላ ግድ ነው። አሁን ስለ ቬኔሬሽን ነው ማውራት ያለብን። እነሱ ጋር ተለጠጠ አልተለጠጠ ምናምን የሚለውን እንትኑን ይተውትና ወላዲተ አምላክ ካሉ በኋላ እንደማን ነው የሚያከብሯት? እንደ ንግስት ነው። ምክንያቱም ክርስቶስ ንጉስ ነው። ዘላለማዊ ንጉስ ነው የወለደችው። ምድራውያን ነገስታትን የወለዱ እናቶች በልጆቻቸው ይከበራሉ። ድንግል ማርያምን እስከምን እንደሚያከብሯት አሁን እሱን ነው መስማት የምንፈልገው ማለት ነው። እንደኛ ነች ብጽዕት ነች ምናምን የሚል የመጽሐፍ ቅዱስ ቃል እሱን እንቀበላለን ይላሉ። ግን መጽሐፍ ቅዱስ በፍጥረታት መካከል ደረጃ አውጥቷል። ለምሳሌ ስለ ዮሐንስ የተነገረ አለ አይደል? ዮሐንስ ከሴቶች ከተወለዱ ሁሉ እንደ ዮሐንስ ያለ አልተነሳም። ለሐዋርያት የተሰጠ ማዕረግ አለ። ሐዋርያት በ12ቱ የእስራኤል ነገድ ላይ ትፈርዳላችሁ የበጉ ሐዋርያት ተብሎ በከበረ ሁኔታ በኢየሩሳሌም ደጆች ላይ ስሞቻችሁ ይጻፋል። በሰማያዊት ኢየሩሳሌም ላይ ራዕየ ዮሐንስ ላይ የሐዋርያት የ12ቱ ሐዋርያት ስሞች በበሮቻቸው ላይ ተጽፎ ነበር ይላል። የሐዋርያትን ክብር ለማሳየት ነው እና ሐዋርያት የከበሩ ናቸው በተሰጣቸው ስራ የተነሳ። ዮሐንስ መጥምቅ የከበረ ነው ክርስቶስን ስላጠመቀ የክርስቶስ መንገድ ጠራጊ ስለሆነ ማለት ነው። ስለዚህ ቅዱሳን ከነቢያት ጀምሮ እስከ ሐዋርያት ዘመን ድረስ ዳዊት ለምሳሌ በጣም የከበረ ነው። ክርስቶስ ራሱ የዳዊት ልጅ እያሉ ነበር የሚለምኑት። ዳዊትን እያነሱ ከክርስቶስ መዳንን የሚፈልጉ ፈውስን የሚፈልጉ ሰዎች ዳዊትን እያነሱ የዳዊት ልጅ ወይ ማረን ይሉት ነበር። ለዳዊት ያለውን ክብር፣ እስራኤላውያን ለዳዊት ያላቸውን ክብር፣ እግዚአብሔርም ለዳዊት ያለውን ክብር ስለሚያሳይ ማለት ነው። ስለዚህ ክብር አለ። የአንዱ ክብር ከአንዱ ይበልጣል። በመላእክትም ዘንድ ሊቃነ መላእክት አሉ፣ እግዚአብሔር ዙፋን ፊት ቀርበው የሚያመሰግኑ፣ ሌሎቹ ደግሞ የሚላኩ የሚያገለግሉ የመላእክት ሃይራርኪ አለ። በቅዱሳን ዘንድ ሃይራርኪ አለ። ድንግል ማርያምን የት ቦታ እንደሚያስቀምጧት አሁን ማወቅ እንፈልጋለን ማለት ነው። ወላዲተ አምላክ ካሉ የአምላክ እናት ካሉ ዘንድ ይህ የአምላክ እናት የሚለው ስም የት ቦታ ላይ ነው የሚያስቀምጣት? በክብር በእግዚአብሔር መንግስት የክብር ደረጃ የት ቦታ ላይ ነው የሚያስቀምጣት የሚለውን አሁን ይሄ ነው በጣም እንግዲህ እንትን የሚያመጣው ኢንኮንሲስተንሲ የሚያመጣው የፕሮቴስታንት ቲዮሎጂ ላይ ኢንኮንሲስተንሲ የሚያመጣው ይሄ ነው። ሃይ ሜሮሎጂ እነሱ ጋር የለም። አያችሁ ችግሩ ድንግል ማርያምን በተሰጣት ክብር የአምላክነት በሆነችበት ደረጃ የሚያስቀምጡበት ቦታ የለም። ስሙ ግን ደግሞ የአምላክናት የሚለው ግዴታ በቃ የተማሩት የቤተክርስቲያን ታሪክ የሚያውቁት የጉባኤያትን ውሳኔ የሚያውቁት እሱን ከተቀበሉ ምን ያህል ምንፍቅና ውስጥ እንደሚገቡ ይታወቃል። ስለዚህ እንትን ውስጥ ናቸው፣ ይሄ ስትራግል ውስጥ ናቸው፣ በሁለት ቴንሽን መካከል ማለት ነው። ወላዲተ አምላክ የሚለውን ብንክድ ንስጥሮሳዊነት ውስጥ እንገባለን። ወላዲተ አምላክ የሚለውን ብንቀበል ደግሞ ድንግል ማርያምን ማክበር ግድ ይለናል። ስለዚህ የትኛው ነው የሚሻል? እንግዲህ ሁለት ቡድን ነው የሚታየው። አንደኛው ወላዲተ አምላክ የሚለውን እንቀበልና ከዚህ በላይ ግን አናልፍም እንበል የሚል አለ። ሁለተኛው ደግሞ ወላዲተ አምላክ የሚለውን ከተቀበልን እዛ ላይ መቆም የምንችል አይመስለንም። ስለዚህ እዛ ላይ ስለማንቆም ይህንን ራሱ አንቀበልም እንበል። ባንቀበል ይሻላል። ወላዲተ አምላክ የሚለውን ከተቀበልን እዛ ላይ መቆም አይቻልም። ድንግል ማርያምን ማክበር፣ ድንግል ማርያም በእግዚአብሔር ዘንድ ያላትን ቦታ ግዴታ መናገር ይኖርብናል። ስለዚህ አንቀበልም። መጽሐፍ ቅዱሳዊ ብቻ ነን እኛ፣ መጽሐፍ ቅዱስ በተናገረው ልክ ብቻ ነው ብለን ብቻ መጽሐፍ ቅዱስ ብቻ የሚለው የፈለጉትን አቋም ለመያዝ ስለሚመች እንደዚህ አይነት ሁለት የተለያየ አቋም ነው የምናየው ማለት ነው። እና ሎጂካሊ አንልም የሚሉት ይሻላሉ። ሎጂካሊ ኮሄረንት ናቸው። በስህተት ደረጃ ሁሉም ስህተት ናቸው። ወላዲተ አምላክ ካሉ በኋላ ቬኔሬት አናረግም፣ ክብር አንሰጥም የሚሉትም ክብር ሲባል የተለየ ክብር ማለት ነው። ለአምላክ እናት የሚገባ ክብር ማለት ነው። እሱንም የሚሉትም ስህተት ናቸው። ወላዲተ አምላክ የሚል ስም ሰጥቶ አላከብርም፣ ከፍጥረት ሁሉ ከፍ አድርጌ አላከብርም ማለት ስህተት ስለሆነ ማለት ነው። ወላዲተ አምላክም አንልም
ቬነሬትም አናረግም የሚሉትም ስህተት ናቸው። በሎጂካል ኮንሲስተንሲ ከሄድን ግን ወላዲተ አምላክ አንልምም አናከብርም የሚሉት ይሻላሉ። ኮንሲስተንት ናቸው አትሊስት ብዬ አምናለሁ። ይህንን ሀሳብ ለመስጠት ነው። እግዚአብሔር ይስጥልኝ። ያሰማልን መምህር ዮሐዴ ሁላችሁ ተናገራችሁ ቃል ህይወት ያሰማልን። ከተፈቀደልኝ ትንሽ ሀሳብ ልስጥ። ታሰማና አለም ስጪ፣ አንቺ ትቀጥያለሽ። አለም ድምጽሽን አሰም እንዳይዘጋ ያለሽ የእንትን የዓለም ያለች አይመስለኝም። ቀጥይ ኤልዳ ሀሳብሽን። እሺ ቃል ህይወት ያሰማልን ሁላችሁም። ያ በጣም ይገርማል ሳምንቱ እየሰማነው ያለው ነገርና ባይዘው ይሄ ቴዎቶኮስ የሚለው ቃል ኢቭን ዶ በነስጦሮስ ምክንያት አባቶች መልስ ቢሰጥበት ከዛ በፊትም በታሪክ እናገኘዋለን። ለምሳሌ ሱብቶኦም ፕሬሲዲየም በሚል በሐምሌ 250 ዓመተ ምህረት አካባቢ እስካሁን የተገኘው እጅግ ጥንታዊ የሆነው ወደ እናታችን ቅድስት ድንግል ማርያም የሚጸለየው ጸሎት በግብጽ ፓፒረስ ፍርክሽካሽ ላይ የተገኘ ክርስትና እንኳን በሮም ሳይታወጅ በፊት የነበረ ማለት ነው እና ቴዎቶኮስ ወላዲት አምላክ የሚለው የግሪክ ቃል በግልጽ አለዛ ተቀምጦ ማለት ነው። በምህረትሽ እንማጸናለን ኦ ወላዲት አምላክ የአምላክ እናት ይላል እና አባቶችም በዚህ ኮንሲስተንት ናቸው። ሁሉም አባቶች ይናገራሉ። ጥንታዊ እነ አይረኒዮስ፣ ሴንት ኢግናቲየስ ከጉባኤዎቹ በፊት የነበሩ አባቶች እና ለምሳሌ ቅዱስ ዲዮናስዮስ ለእስክንድሪያ 250 ዓመተ ምህረት አካባቢ የነበረ አባት የእስክንድሪያ ሊቀ ጳጳስ የነበረው እንዲህ ይላል the one who was made incarnate of the holy virgin and Theotokos Mary ይላል። ከቅድስት ድንግል ከወላዲት አምላክ ማርያም ሰው የሆነው እርሱ ነው ይላል። ከዛም ቅዱስ ጎርጎርዮስ ዘእንዚናዙም ይህንን ስያሜ መካድ which is Theotokos እውነተኛ የክርስትና ድህነት መካድ መሆኑ በግልጽ ያስቀምጣል እና አሁን ወንድሞች እነዚህ ጴንጤዎቹ ስንሰማቸው ከማሪዮሎጂ ምንድነው ፍራቻ አለን መለጠጥ ስላለ በካቶሊክ በኦርቶዶክሲ ማሪዮሎጂን ስለሚለጥጡ ቴዎቶኮስን ተጠቅመው የሚል ውንጀላ ወይም ክስ ሰምተናል። ግን ዋናው ኤፌሶን ላይ በተደረገው ጉባኤ ግን ነስጦሮስን ለማለት ክሪስቶሎጂ እንጂ ማሪዮሎጂም አልነበረም ሲጀመር እና ስጋታቸው ምን እንደሆነ ግራ ያጋባል። ደግሞ ስለ ዋናው ክሪስቶሎጂ ሙግት እናቶች ፐርሰንን እንጂ ባህሪ ኔቸር አይደለም የሚወልዱት እና እናቶች የሚወልዱት ግብረ ገብ የሆነ አካል ፐርሰን እንጂ ረቂቅ የሆነ ባህሪ ኔቸር አይወለድም እና ስጋታቸው ምንድነው ግራ ያጋባል። ከአምላክነቱ የተለየ ሰብአዊ ባህሪ ብቻ አልወለደችም እናታችን ቅድስት ድንግል ማርያም ወይም ደግሞ በኋላ ላይ መለኮት ያደረበት ተራ ሰውም አልወለደችም። ይሄ ነው ንስጥሮስ የካዶ ክህደት የወልድ ክህደትና እሷ የወለደችው የኢየሱስ ክርስቶስ አካል ነው እና ኢየሱስ ክርስቶስ ደግሞ በተዋህዶ ሰው ከሆነ ሰው የሆነ አምላክ ስለሆነ በማህፀኗ የነበረው አካል እግዚአብሔር ቃል ነው እና እናታችን ቅድስት ድንግል ማርያም የቃል እናት ትባላለች፣ ቴዎቶኮስ ትባላለች፣ የአምላክ እናት ትባላለች፣ የአማኑኤል እናት ትባላለች። ሁሉም ስም ራሱ ጌታም የሰጣት ነው። ድንግል ፈጣሪዋ ወለደችም እንላለን እና ድንግል ፈጣሪዋ ወለደች ሲባል እኮ የማህፀኗ የነበረ ህፃን ማን ነው? ይሄ ነው መጠየቅ ያለብና እና ሳያቸው እኔ በድንግል ማህፀን የነበረውን ህፃን አምላክ መሆኑን አያምኑም። ይሄ ነው ችግራቸው። በተለይ ዘዶን ስንሰማ እናታችን ቅድስት ድንግል ማርያም ላይ የነበረ ህፃን ማን ነው ስትለው ስግው ቃል ሰው የሆነው ብቻ ነው የሚለው አምላክ ነው አይልም። ማህፀን እናታችን ቅድስት ድንግል ማርያም የነበረው ህፃን ግን አምላክ ነው እና ይሄን አንድ ጥያቄ ሊጠየቁ ይገባቸዋል።
እና አንድ ሰው እናታችን ቅድስት ድንግል ማርያም ወላዲት አምላክ መሆኗን ከካደ ሳያውቀው ክርስቶስን ለሁለት እየከፈለ ነው፣ ሳምንቱ እንደሰማ ነው ማለት ነው። ምክንያቱም ከእናታችን ቅድስት ድንግል ማርያም የተወለደ ሰብአዊ ኢየሱስና በኋላ ላይ ደግሞ ከሱ ጋር የተገኘ መለኮታዊ ኢየሱስ በማለት ነው የገለጸው፣ ወይም ወደሱ ያዘነብላል። እንደዛ እንኳን ኤግዛክት ባይል እኛ ስንሰማው ለኔ እንደዛ ያሰማኝ ነበር። እና ይሄ ደግሞ ኔስቶሪያኒዝም ነው። እና ኦርቶዶክስ ቤተክርስቲያን እናታችን ቅድስት ድንግል ማርያም የእግዚአብሔርን መለኮታዊ ባህሪ ከዘላለም ወለደች ወይም እሷ የቅድስት ሥላሴ እናት ናት ብላ በፍጹም አስተምራ ማታቅም፣ አምና ማታቅም ቤትም የለም። እነዚህ ሰዎች ግን ልክ እንደዛ እንደምናምን አድርገው ምንድነው ስትሮማን ፈላሲ ይሰራሉ። ራሳቸውን በስትሮ የተገነባ አይዲያ ይገነቡና ከዛ ቤተክርስቲያኒቷን ይከሳሉ። which is not right። ትክክል ያልሆነ ነገር ሁሌ ስትሮማን ፈላሲ ተጠቅመው ቤተክርስቲያንን ሲያጠቁ ነው የምናያቸው። እኛም ማናምነው ቤተክርስቲያን በታሪኳን በምንም ነገር አምናው ማታቅ ነገር ራሳቸው የመጡና አብ ወልድ መንፈስ ቅዱስ ወለደች እያልን እንዳለ አስመስለው ይዋሻሉ በቤተክርስቲያንና እናታችን ቅድስት ድንግል ማርያም የአምላክ እናት የሆነችው according to the flesh ነው። ትርጉምም እግዚአብሔር ቃል ሰው ሆኖ እንዲገለጥ ስጋን ሰጠችው ማለት ነው እንጂ እነሱ እንደሚዋሹትም አይደለም። እና የእግዚአብሔር ቃልም አይደግፋቸውም። ገላትያ 4:4 እግዚአብሔር ከሴት የተወለደው ልጁን ላከ ይላልና ከዘላለም የተላከው እርሱ ራሱ ከሴት የተወለደው አካል ነው። እና ቅድስት ማርያም ወላዲት አምላክ ቴዎቶኮስ መሆኗን የማያምን ሰው ቢኖር እርሱ ከመለኮት የተለየ ነው ይለናል። ኬልዴኖስ የተጻፈ መልእክትና በጣም ነው የሳቱ ያሉት በኦርቶዶክሲ ባላቸው ጥላቻ ከኛን ለመለየት ባላቸው እንትን እየራቁ ከክርስቶስ ትምህርት በጣም እየራቁ እየሄዱ ነው ማለት ነው። ሁሉም ሄረሲ የሰበሰቡ በጣም ከእውነተኛው ትምህርት እየራቁ እየመጡ ነው። እንግዲህ ንስጥሮስ ወላዲተ አምላክ የሚለው ቃል ሲቃወም እግዚአብሔር ሊወልድ ወይም ሊሰቃይ አይችልም በማለት ነበርና መለኮታዊ አካልና ሰብአዊ አካል በአንድ አካል ውስጥ ይኖራሉ በማለት ነበር ሄረሲውን የመሰረተው። ለዚህ ደግሞ አባታችን ቅዱስ ቄርሎስ ማርያም አምላክን ካልወለደች ክርስቶስ በእውነት ሰው የሆነ አምላክ አይደለም በማለት ሞግቶታልና እርሱ የአካል ተዋህዶን ሃይፖስታሲስ ዩኒየን አረጋግጠናል። ሶሊድ የሆነ ትምህርት አለን ማለት ነው። ኦርቶዶክስ ቤተክርስቲያን በክሪስቶሎጂ በዶግማዋ በሁሉም ትምህርቷም ላይክ ምንም ትታማ እነሱ እንኳን ሄሬቲኮች ይቀር ማንንም ጥንታዊ ነኝ ከሚሉ ቤተክርስቲያኖች እንኳን ቀራቀር ሊያወጡላት አይችሉም። ለዘመናት ሞኖፎሳይትስ የተባልን የተዋሸብን የነበረው እንኳን አሁን ወደ ፀሐይ ወጥተዋል። ምክንያቱም we are Cyril children, we are Church of Cyril Alexandria እና ቅዱስ ቄርሎስ ፎርሙላ ሁሉም ክርስቲያን ነኝ የሚል ሰው እየተቀበለ የቅዱስ ቄርሎስ የሆነችውን ቤተክርስቲያን በዛ ደረጃ አውርዶ ክሪስቶሎጂዋ ልክ እንደ ሄረሲ እንደሆነ ለማሳየት መሞከር እውቀት እንደሌላቸው ወይም ታሪክ እንደማያውቁ ወይም ዲሉዥናል መሆናቸው ነው የሚያሳየንና ይሄ በኤፌሶን ጉባኤ ዶግማ የሆነው ቴዎቶኮስ የሚለው ቃል የማይናወጥና የክርስትና ዶግማ መሆኑ ዓለም ሁሉ ያውቀዋል ማለት ነውና እነሱ ይሄንን ላለመቀበል የሚያመሳምሱት ነገር ይገርማል። እና መመለስ ያለባቸው ጥያቄዎች ብዬን የማስበው አስቀድሜም ብዬው ነበረ፣ በማርያም ማህፀን የነበረው ህፃን አምላክ ነበረ ወይስ ተራ ሰው? እንግዲህ ጴንጤዎች ይሄን መልሱ። ይሄ እውነታ ካልመለሳችሁ የትም አትደርሱትም ማለት ነው። ምክንያቱም ሳይጣወቃችሁ በክርስቶስ የሚያመናችሁ ስላልሆነና በተራ ሰው ድህነትም አታገኙም። እና በማርያም ማህፀን የነበረው ህፃን አምላክ ነበር ወይስ ተራ ሰው? ሁለተኛም ጥያቄ የመጣብኝም እንግዲህ በማህፀኗ ህፃን የተሸከመች ሴት ሁሉ የዚያ ህፃን እናት ናት አይደል? እኔ ልጆች አሉኝና የልጆቼ እናት ነኝ እና እሷ ለአምላክ በስጋዋ ከተሸከመች እሷ የአምላክ ወላዲት አምላክ ናት። እና ይህንን ካድክ ማለት ደግሞ ኢየሱስን በማህፀን ሳለ አምላክ አልነበረም ያላችሁን ነው እንግዲህ በማስተዋል ካያችሁት ሐሳቡ ጴንጤዎች ማለት ነውና
ስያሜው የተፈጠረው የማርያምን አምላክነት ለማወጅ ሳይሆን የክርስቶስን አምላክነት ለማሳነስ የመጣ ክህደት ለመዋገት መሆኑን እያስታወሳችሁ ወደ እውነታው በሁሉ መቃወም እኛን የለባችሁም። ባይዘወይ በሁሉም ነገር እኛን ቤተክርስቲያን ስለምትጠሏት የእግዚአብሔር ቃል የታመነ የእግዚአብሔር ቃል መዋጋት አይኖርባችሁም ብዬ አስባለሁ። እና ይቅርታ አረዘምኩኝ። አመሰግናለሁ። የቃላት ያሰማልን። ኤቨን ምንድን ነው ሀሳብሽ? እስኪ ሀሳብ አለሽ? ቶኒዬ ቴንክ ዩ። እኔም ይሄንን ሀሳብ ሳመጣ ሁልጊዜ አሁን እኔ የኔን ታውቃላችሁ፣ አንድ ሰው አንድ ጽንፍ ላይ ቆሞ ነው መናገር ያለበት እንጂ ሁለት ነገር አግጦ መሆን አይችልም። ከዛ አንጻር ነው ብዙ ጊዜ የማይረዱት የማትረዱ ማለት ከዛ አንጻር ኢየሱስ ክርስቶስ እኔ አሁን በቃ አይደለችም ካልኩኝ አንድ ሰው ነች ብሎ ይነሳል ማለት ነው። አይደለችም እና ነች ሁለት ነገር ነው። ግን ምንድነው የሚያደርጉት? መደበቂያ ያደርጉታል። እኛ እንደ ኦርቶዶክሳውያን እኛ ቤት ነገሩ አይቻልም። ልክ በቃ በጣም ብዙ ትምህርት እንደ ኦርቶዶክሳውያን ነው እየተባለ ስለሚዘጋ ይሄ ነገር ትውልዱ አላስተዋለውም። እና ወይ መሆን ካለበት እኔ ለምሳሌ ኦኬ አንቺ መናፍቅ ብትሉኝ ምን ብትሉኝ የራሴን ትምህርት ነው መናገር የምችለው። እንዴት ሁለት ነገር ላይ ይቆማል? ሁለት ነገር ላይ ተቆሞ ትምህርት መስጠት አይችልም። እኛ እንደ ኦርቶዶክስ ነው የምንለው ካላችሁ ይሄንን መቀበል አለባችሁ ነው በቃ የምንታገለው። ቶኒ ማርያም ለጥጣ ኦርቶዶክስ ለጥጣ ነው የምትናገሩ ብዬ አላምንም። ለምን ብትል ምን እንደምትል ስለሚገባኝ ምን ሲል እንደሚናገሩ ስለሚገባኝ ነው። አይ አንቺ ባታምንም እንትን ጥላቻ ስለሌለሽ ነው። እነሱና ምን አደን ይላሉ፣ ግን ከአንቺም ከኛም እኮ ነው ያልሆኑት። ያንቺንም እንትን ለጥጠሻል ይላሉ። ሁለቱም ነው የተለጠጠው። ደግሞ ያልተለጠጠውም የለም እነሱም ጋር ከሶስቱም ወጡ። ከነሱም ከአንቺም ከኛም እግዚአብሔርን ነው። እንዴት እንደዚህ ይሆናል? ከሶስቱም እኔ ባይዘወኝ አሁን ኤቨን ስትናገር ተውሻ ምንድን ነው ሃይማኖትን የሆነ ሰው እንደዚህ ስላለ ብለህ አትመሰርትም። አሁን እኛ ፕሮቴስታንቶች ድንግል ማርያምን ስለሚጠሏት አይደለም አማላጅ ነች ወይም የአምላክ እናት ነች የምንለው። የሆኑ ሰዎች ስለሚጠሏት በቃ እንደዚህ ብለን ትምህርት እንመስርት አይባልም። እኔ በጣም የሚገርም ወላዲተ አምላክ ማንላት ኦርቶዶክሶች እንደዚህ ስለሚሉ ምትል ከሆነ ስለዚህ በእኛ ማለትና አለማለት ነው ትምህርት የሚመሰረተው ማለት ነው። ኦፍኮርስ ከኛ በኋላ መገኘትም እየተናገርክ ነው። ፕላስ ደግሞ ለምንፍቅና መጀመሪያ እኛ የምንለውን እየሰማ ነው ምንፍቅና የምትናገረው ማለት ነው። እሺ አንድ እስላማዊ እንጂ ክርስቲያናዊ ተግባር አይደለም። ኦኬ ክርስቶስ ያስተማረው ትምህርት እንደው አይሁዶች እንዲህ ስላሉ እኛ እስቲት ሙስሊሞች ናቸው ማለት መሐመድ ነበር እንደዚህ አይነት ትምህርቶች የሚያነሳው። ክርስቲያኖች እኮ እና አይሁዶች እኮ ቆመው ነው የሚቀብሩት። ስለዚህ ከነሱ ጋር ተቃራኒ ሆኑ ቁጭ ብላችሁ ቅበሩ ይላል። ጺማቸውን አይቀቡም ቀለም። ስለዚህ ከነሱ ጋር ተቃራኒ ለመሆን ምንድነው ጺማችሁን ቀቡ ምናምን ትምህርቶቻቸው ከእኛ ጋር ለመቃረን የሚያደርጉት ሙስሊሞች ናቸው። እነዚህ ብዙ ነገራቸው ቀድመን ብያለሁ ከእስልምና ጋር ይመሳሰላል ስል ጥላቻ ምናምን እንዳይመስላችሁ የምሬን ነው። ወላዲተ አምላክ አይደለችም ያለው እኮ እናንተ ስለምትለጥጡት ነው። አሪስ እንዴ ከመሐመድ በምንድነው የምትለዩ? ክርስቲያኖችና አይሁዶች እንደዚህ ስለሚያደርጉ ከእነሱ ለመለየት እንደዚህ በሉ ብሎ ትምህርት እንደመሰረተው እናንተም ኦርቶዶክሶች ወላዲተ አምላክ ስላሏት ከእነርሱ ጋር ለመቃረን ብለን ነው። ኦኬ ምን ስማችሁን ለመደገፍ ፕሮቴስታንት ስለሆናችሁ እውነትን ተቃውሞ ለመቆም ካልሆነ በስተቀር እናንተ እንደዚህ ስላላችሁ ነው እንደዚህ ያልነው። እዚህ ጀስቲፊኬሽን ራሱ እንዴ ማብራሪያ ራሱ ይሆናል እንዴ? እምነት ለምንድን ነው እንደዚህ አይነት እምነት የያዝከው ስትባል ከእነሱ ጋር ለመቃረም ብዬ ነው እነሱ እንደዚህ ስለሚሉ ብለህ ማብራራት ራሱ እኮ ልታፍሩ ነበር የሚገባችሁ።
በድፍረት በቃ ወጥተህ እናንተ እኮ እንደዚህ ስለምትሉ ነው እንደዛ ያሉት እንጂ እና ከባድ ነው ይሄን ለማለት ነው። እንትን እንደሚሉት እኮ ማለት ነው ይዋድ አይደል? ማን ነው እግዚአብሔርን አባት ለምንድን ነው የማትሉት ሲባሉ ሙስሊሞቹ አባት የሚለውን እናንተ ስላበላሻችሁት ኦፍ ኮርስ አብሮጌሽን አብሮጌት ተደርጓል ይላል። ክርስቲያኖች አላግባብ ስለተጠቀሙበት አንተረውም እንደሚሉት ማለት አታች አንድ ሰው ወንጌል ስለ ኢየሱስ ነው ስለ ክርስቶስ ነው ብሎ ይጠቅሳልና ይቺ ጥቅስ ብዙ ጊዜ ያላግባብ የምትጠቀስ ጥቅስ ነች። ወንጌል ስለ ኢየሱስ ነው፣ ወንጌል ስለ ልጁ ነው፣ ስለ ክርስቶስ ነው ማለት ወንጌል ሌላ አካላትን አይመለከትም ማለት አይደለም። የወንጌል የምስራቹ በክርስቶስ በኩል የመጣ ነው። በእሱ ሰው መሆን በምድር ላይ ተመላልሶ ተገኝቶ ያስተማረው ትምህርት ነው። እሱ ያደረገው ስራ ነው የምስራቹ ማለት ነው እንጂ ከክርስቶስ ሰው መሆን የተነሳ የከበሩ ሰዎች የሉም ማለት አይደለም። እንደነ ዳዊት የክርስቶስ አባቶች ተብለው እና አብርሃም እና ዳዊት አልከበሩም እንዴ? ከዳዊት በስጋ የመጣ እኮ ነው የሚለው ጳውሎስ። ወንጌል ስለ ልጁ ነው ካለ በኋላ እሱም ከዳዊት በስጋ መጣ ይላል። ከዳዊት ዘር ዳዊትን ለምን ጠራው? ቃል ኪዳን ስለተሰጠው፣ ትንቢት ስለተነገረለት፣ ከዘርህ በዙፋን ላይ ያስቀምጣለሁ የሚል ቃል ኪዳን ስለተገባለት እኮ ነው። ወንጌል ስለ ክርስቶስ ነው ማለት በክርስቶስ የከበሩ ከፍ ከፍ ያሉ ሰዎች የሉም ማለት አይደለም። እንኳን እነ ቅድስት ድንግል ማርያም አባቶች፣ ነቢያት፣ ሐዋርያት ቀርቶ እኛም በክርስቶስ ከብረናል። እሱ ሰው በመሆኑ እኛም ድነን የእግዚአብሔር ልጆች ሆነናል። እኛም ከብረናል። ስለ እኛም ነው ወንጌል ማለት ነው። ስለዚህ ወንጌል ስለ ልጁ ነው ማለት አንደኛ እስራኤል ያኔ የማይቀበሉት የክርስቶስን ሰው መሆንና እሱ ዓለምን ማዳኑን ነው። ስለዚህ የሚሰበክላቸው የምስራች እሱ ነው። የነ አብርሃምን የነ ዳዊትን በብሉይ ኪዳን ያሉ ቅዱሳን ታሪክ ምናምን ለእነሱ እንግዳ አይደለም እና ቅዱስ ጳውሎስ ዋናውን ርዕሱን ነው የተናገረው ወንጌል ስለ ልጁ ነው ብሎ እንጂ ከልጁ ጋር የሚገናኝ ሌላ ታሪክ የለም ማለት አይደለም። ከልጁ ጋር ለምሳሌ ድንግል ማርያም ትገናኛለች። ይኸው የክርስቶስ እናት ነች። ወንጌል ይመለከታታል ማለት ነው። እኛንም ይመለከተናል። ስለኛ ሰው የሆነው ሲጀመር ስለ ክርስቶስ ያልሆነ ምን ነገር አለ? ቤተክርስቲያን የምታስተምረው ስለ ነገረ ቤተክርስቲያን ብናስተምር እኮ ስለ ክርስቶስ አካል ነው። የቤተክርስቲያን አንድነት፣ አንዱ ለአንዱ ስለ መጸለዩ፣ ስለ ቅዱሳን ምልጃ ብናወራ እኮ ኢትስ አባውት ክራይስት የክርስቶስ አካሉ ነች ቤተክርስቲያን። ስለ ቅዱሳን ማውራት ራሱ እኮ ስለ ክርስቶስ ማውራት ነው። ለምን እንደ ክርስቶስ እነሱን ለማዳን አይደል እንደመጣው? እነሱን በእነሱ አይደል እንደ እሱ የማዳን ስራ የሚገለጠው የሚታወቀው? ባከበራቸው፣ ባዳናቸው፣ ወደ መንግስቱ ባፈለሳቸው፣ ቃል ኪዳን በገባላቸው ቅዱሳን በእነሱ እኮ ነው የክርስቶስ ክብር ራሱ የሚገለጠው ማለት ነው፣ የሚታየው በቤተ ክርስቲያኑ ነው። ስለዚህ ወንጌል ስለ ክርስቶስ ነው ማለት መጽሐፍ ቅዱስ ስለ ሌላ አያወራም ወይም ሌላው ጉዳዩ አይደለም ማለት አይደለም። ወንጌል ስለ ክርስቶስ ነው ብሎ አንድ ሰው በዚህ ብቻ ካቆመ፣ እሺ ወንጌል ስለ አባት አይደለም? ስለ አብ አይደለም? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና የተባለ አብ ነው። ስለ መንፈስ ቅዱስስ አይደለም ወንጌል? መንፈሴን እልክላቸዋለሁ፣ የእውነት መንፈስ ይመጣል፣ ወደ እውነት ሁሉ ይመራቸዋል የተባለው መንፈስ ቅዱስ ወንጌል ስለሱ አይደለም ነው? ክርስቶስ ስለተወለደበት ስለ እስራኤል አይደለም ወንጌል? የእስራኤል የተስፋ ፍጻሜ አይደለም እንዲህ ወንጌል ነው። ስለዚህ ወንጌል ስለ ልጁ ነው ማለት በቃ ሁሉም ነገር ሚኒንግ የሚያገኘው ትርጉም የሚያገኘው የሚከብርበት ክርስቶስ ነው፣ በክርስቶስ የተገኘ ነው፣ በሱ መምጣት የተፈጸመ ነው ለማለት እንደውም መዝሙረ ዳዊት ላይ ውስተ ርዕሰ መጻሕፍት ተጽፈ በእንቲአከ ይላል አይደል? በመጽሐፍት ሁሉ ራስ ስላንተ ተጽፏል ይላል። ክርስቶስ ራሱ ነው የወንጌል አርዕስት ሆኖ ተጻፈ እንጂ ወንጌል ስለሌላ አይመለከትም። ወንጌል ስለ ቅዱሳን አይመለከትም። ወንጌል ስለ ቤተ ክርስቲያን አይመለከትም። ወንጌል ስለ መላእክት አይመለከትም። ወንጌል ስለ ፍጥረት አይመለከትም ማለት አይደለም።
ወንጌል እኮ ለፍጥረት ነው። እንኳን ግይዛን ላለን ሰዎች ቀርቶ ለፍጥረታት ራሱ ወንጌል። ምክንያቱም ቅዱስ ጳውሎስ ሮሜ 8 ላይ ምን ይላል? ፍጥረት ራሱ በባርነት ተይዞ ነበር ይላል እኮ። ፍጥረት ራሱ በሰው ልጅ ኃጢአት ምክንያት ፍጥረታት ራሱ በባርነት በኮራፕሽን በጥፋት ተይዘው ነበረ እና የእግዚአብሔርን ልጆች አርነት ይጠባበቃል ይላል። ፍጥረት ስነ ፍጥረት ራሱ ይማቅቃል። ምንድነው ይቺ ዓለም ወደ መንግስተ ሰማያት እስኪፈልስ ድረስ ፍጥረት ያንን ይጠብቃል። የእግዚአብሔር ልጆች አርነት ይጠብቃል። ፍጥረት በእግዚአብሔር ልጆች መዳን ፍጥረት ራሱ አብሮ ነው የሚፈወሰው። ሰማይና ምድር ሳይቀር ማለት ነው የሚታየው ፍጥረት ሁሉ። ስለዚህ ወንጌል እኮ ኮዝሚክ ነው፣ ስለ ስነ ፍጥረት ሁሉ ነው እና ይቺ ወንጌል ስለ ልጁ ነው፣ ወንጌል ስለ ክርስቶስ ብቻ ነው እያሉ ሌሎችን የቅዱሳንን የቤተ ክርስቲያንን በክርስቶስ ምክንያት የመጡትን ነገሮች ሁሉ ወደ ጎን ማለት ቅዱስ ጳውሎስን ያለ አግባብ መጥቀስ ነው የሚሆነው ማለት ነው። ምክንያቱም ቅዱስ ጳውሎስ ስለ ቤተ ክርስቲያን የጻፈውን አላነበቡም እንደ ኤፌሶን ላይ ስለ ቤተ ክርስቲያን ምንድን ነው ያለው? ቤተ ክርስቲያን የክርስቶስ ሙላቱ ነች ነው የሚላት ቤተ ክርስቲያን እና ስለሷ ራሱን አሳልፎ ሰጠ። የክርስቶስ አካሉ ነች ነው የሚላት ቤተ ክርስቲያንን። ቤተ ክርስቲያን ማለት የቅዱሳን ህብረት ነው። ስለዚህ ወንጌል የክርስቶስ አካል ስለሆነች ስለ ቤተ ክርስቲያንም ነው፣ ስለ ቅዱሳንም ነው። ከዚያ ከክርስቶስ አካል ውስጥ ደግሞ የጎላችው ከሁሉም ከፍ ያለችው ወደር የሌላት አምላክን በስጋ የወለደችው የአምላክ እናት የሆነችው ድንግል ማርያም ነች እና ይህንን ሁሉ ሚስጥር ይህንን ሁሉ ታላቅ ነገር ወንጌል ስለ ልጁ ነው ብሎ ይህንን ማጥፋት አይቻልም። ያለ አግባብ መጥቀስ ነው የሚሆነው ጳውሎስን ማለት ነው። ይቅርታ ሌሎች አንዳንዴ ሳይናገሩለት የተናገርኩ ቃልዎት ያሰማልን መምህር። የቲንክ አባ ወልዴ መሰለኝ የሚለው ሀሳብ ካለዎት ስጡ ነው። አባ ወልዴ ዮሐንስ አሉ? ሀሳብ አልሰጡም። ኦኬ አልተመቻችሁም። ኤኒዌይስ በዚሁ ይብቃ። ያለው ነገር ይሄ ነው። ኦርቶዶክሳውያን ግን ኦርቶዶክሳውያን ብቻ ክርስቲያኖች ብቻ ሳትሆኑ ፕሮቴስታንቶችን ማሰብ ያለባቸው ብዬ ማስበው ሰው እንደዚህ ለማረም እንትን ሲል አይ ነገር ትክክል አይደለም ሲል ከክፋት አይደለም ከምቀኝነት አይደለም፣ ወይ ደግሞ ለማርያም እንደው ሌላ ቦታ ሰጥቶ ከማርያም አኳያ የምታዩት ነገር አለ። ከነዛ አኳያ አይደለም፣ ክርስቶስን አምላክ አይደለም እያላችሁ ነው። ከክርስቶስን ከአምላክነት ዙፋኑ እያወረዳችሁት ነው እያልን ነው እንጂ የማርያምን ክብር ቀንሳችሁታል እያለ የተከራከረ ማንም የለም። እውነት ነው ለመናገር ወንድሞች ሲናገሩ ከዚህ አኳያ ተነስታችሁ ትምህርታችሁ ተለጥጧል ተብሎ የሚነሳበት ምንም አይነት ምክንያት የለም። ተለጥጧል ከተባለም ደግሞ እየተመረጠ የሚለጠጥበት ነገር የለም። ኦኬ እየመረጡ እንደሚለጥጡት የምታውቁበት ምክንያት ምንድነው? ለምሳሌ ቅድምም ሳነሳው ነበረ ዘላለማዊ ድንግልናዋ ክብሯ የምትሰጧት ክብር የምትሰጧት ቅድስና አድርጋለች የምትሉት ከዚህ ትምህርት እየተነሳችሁ ነው ሲባል ተሰምቷል። ኦኬ ከዚህ ትምህርት እየተነሳችሁ ነው ተብሏል። ይህንን ትምህርት ግን ወንድሞቻቸው ደግሞ የሚያምኑ ደግሞ አሉ። ስለዚህ ተለጥጧል ከተባለ ለሁሉም ነው ተለጥጧል መባል ያለበት። ኦኬ ሁሉም መታረም አለበት። እኛ ዘላለማዊ ድንግል ነች ስላልን
ትምህርታችሁ ተለጥጧል፣ መጽሐፍ ቅዱሳዊ አይደለም፣ የአጋንንት ትምህርት ነው የምንባልበት፣ ሌሎቹ ሲሉ ደግሞ የእናንተ ችግር የለውም አይነት ተብሎ የሚታለፍበት ምንም አይነት ነገር የለም ማለት ነው። ኦኬ ሶ ከታች አንዳንድ ክርስቲያኖች ያው ስለምንረዳ ችግር የለውም። ያ እሺ፣ ምናልባት ሀሳብ ያልሰጡ ይስጡና እኔ እንኳን ጨርሻለሁ። ይህን መምህርም ወጥተዋል። ሀሳብ ያልሰጣችሁ ሀሳብ ያላችሁ ስጡና አለምዬ ፕሮግራም ካለች ትቀጥያለሽ። ኦኬ ፍጹም ከላይ ሀሳብ መስጠት የምትፈልጉ ካላችሁ ስጡ። ፍጹም ዘሚካኤል አሉ፣ ሶሊያና እግዚአብሔር ይመስገን። ቀጥሉ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ያው መምህራኖቻችን የቤተክርስቲያን ሊቃውንት ብዙ ብለዋል። እነሱ ባሉት ላይ ብዙ መጨመር እንደው የያዝናትን እንዳይበትንብን እንጂ ብዙ ማለት ይቻላል። ወላዲተ አምላክ እናታችን ቅድስት ድንግል ማርያም ዘላለማዊ ድንግል ናት። አምላክን በስጋ ወልዳለች። ይሄ ክብሯ ከሰዎች ሁሉ ከፍጡራን ሁሉ በላይ እንድትሆን አድርጓታልና ይሄንን እያወቁ ነው በየጊዜው አጀንዳ እየፈጠሩ ስልታዊ በሆነ መንገድ እየቀያየሩ እያመጡ የድጋፍ በሚመስል መንገድ ማለትም ለክርስቶስ ለመድኃኒታችን ለአምላካችን ለመድኃኔ ዓለም ለኢየሱስ ክርስቶስ የወገኑ በሚመስል መንገድ የእሱን ትምህርት የተከተሉ እሱን ያመለኩ በሚመስል መንገድ ወላዲተ አምላክን ሲቃወሙ እናያለን። ግን ወላዲተ አምላክን የሚቃወሙት በትክክልም የኢየሱስ ክርስቶስን ትምህርት የማይከተሉ ሆነው በትክክልም መድኃኔ ዓለም ኢየሱስ ክርስቶስ ባስተማረው ትምህርት ጸንተው ያልኖሩ ሆነው አምሳለ ክርስቶስ ሆነው ኑፋቄን እያስተማሩ ነገር ግን ማስተካከያውን ወላዲተ አምላክን እያደረጉ እንደሆነ ነው እያየን ያለነው በትክክል። ለዚህም ነው የአምልኮ መልክ አላቸው ብሎ መጽሐፍ ቅዱስ የሚጠቅሳቸው ማለት ነው። መልክ የሚመስል ነገር ነው እንጂ ያላቸው በትክክል ነገረ ክርስቶስን ራሱ በጠንቅቀው ያወቁ አማኞች አይደሉም። ለምን? በነገረ ክርስቶስ ሳንግባባ ነገረ ማርያምን ላይ መነሻ አድርገው ልክ በክርስቶስ ትምህርት ላይ የተግባባን አስመስለው የሚያነሱት ነገር ትክክል አይደለምና ይህን ያህል ለማለት ያህል ነው። አስፍቶ ማየት ይቻላል በእያንዳንዱ ነገር ላይ ነገረ ማርያምን በደንብ አድርጎ ማለት ነው። ነገረ ማርያም እና ነገረ ክርስቶስ የማይለያዩ ነገሮች ናቸው በደንብ የምናውቀው። ለምን? ነገረ ክርስቶስን ከመነሻው ስለ መዳን ለማወቅ ነገረ ማርያምን ሳያዛንፉ ትምህርትን ያንን ማወቅ የግዴታ ነው። ለዛም ነው ዶግማ የተደረገው። ለምን? የዘላለማዊ ድንግልናም የተወሰነው ለነገረ ክርስቶስ ለኑፋቄ መነሻ ስለሆነ ነው። የወላዲተ አምላክ ዘላለማዊ ድንግልና የአምላክ እናት ቴዎቶኮስ መሆኗ ማለት ነው። ስለዚህ ያን ያህል ለማለት ነው። መምህራኑ ብዙ ነገር ስላሉ ብዙ ተጨማሪ ነገሮችን ማንሳት አስፈላጊ ነው ብዬ አላስብም። አስፈላጊ ከሆነ ግን በእያንዳንዱ ነገር ላይ ከመጽሐፍ ቅዱስም እያጣቀሱ የቤተክርስቲያንን ትምህርትና አስተምሮንም እያመላከትን ማየት እንችላለን ለማለት ነው። አመሰግናለሁ።
አሜን። ቃለ ሕይወት ያሰማልን። ሁላችሁም ሰላም ብያለሁ በቅድሚያ እና ያው እኔም ትንሽ ብዬ ነው የምወጣው፣ ብዙም አላበዛም። እመቤታችን ቅድስት ድንግል ማርያም እግዚአብሔር ስለወደዳት ስላከበራት ቅድሚያ እኛ ከመንቀፋችን በፊት ቀድሞ እግዚአብሔር ያከበራት ናት እና ያው ብዙም ማለት አልፈልግም። እግዚአብሔር አምላክ በወደዳት ባከበራት መጠን እኛ እንወዳታለን እናከብራታለን። ማለትም እኔ በጣም ብዙ ጊዜ ይገርመኛል፣ እሷን ጠልቶ ልጇን ወደድን ማለት በጣም ይገርማል። እና በሰጣችሁት ሀሳብ ብዙም አልጨምርም። እግዚአብሔር አምላክ ጸጋውን ያብዛላችሁ፣ በርቱ። እመቤታችን ቅድስት ድንግል ማርያምን እናት አድርጎ ስለሰጠን እግዚአብሔርን ለዘላለም